ጤና ይስጥልን ተመልካቾች እንዴት አላችሁ? ሰብስክራይብ አድርጉ፣ ሼርም አድርጉ። ዛሬ እንግዲህ እንደምታውቁት የመካከለኛው ምስራቅ ጉዳይ በጣም ከባድ ደረጃ ላይ ደርሷል። የአሜሪካ እንግዲህ በኢራን ግዛት ውስጥ አንድ ተዋጊ ጀቷ ተመቶ መውደቁ ግልጽ ሆኗል። ይህን እንግዲህ አብራሪውን ለማግኘት ፍለጋ ላይ እንደሆኑ እየተነገረ ይገኛል። ስለዚህ በኢራን የተሰነዘረው ጥቃት ማለትም አሜሪካ ሰነዘር የነበረውን ጥቃት ተመቶ በመውደቁ ምክንያት እንደዚህ አይነት ጫና ተፈጥሯል። ስለዚህ አሜሪካ በኢራን ግዛት ውስጥ እንግዲህ የተመታባትን ተዋጊ አውሮፕላን ወይም ደግሞ ጀት ለመፈለግ ጥረት ላይ ናት፣ ለማግኘት ጥረት ላይ ናት። ከዛም ባሻገር ደግሞ አብራሪው የት እንዳለ እስካሁን አልታወቀም። ይህን ዜና እስከምነግራችሁ ሰዓት ድረስ ይህ ጦርነት እንደዚህ ነው፣ ሌላ አይነት ትርጉም የለውም። ጦርነት አፍተር ኦል እንደዚህ ነው የሚባለው ወይም ደግሞ ከጥፋት ውጭ ሌላ አይነት ትርጉም የለውም የሚባለውም ከዚህ አንጻር ነውና በኢራን ጥቃት ለመፈጸም ተሰማርቶ የነበረ ነው ወይም ደግሞ ዲፕሎይ ተደርጓል። የአሜሪካው ተዋጊ አውሮፕላን ከወደቀ በኋላ እንግዲህ የወደቀውን አውሮፕላን አብራሪውን ለማግኘት በርካታ ስራዎች እየተሰሩ ነው፣ የነፍስ አድን ስራ ጭምር ማለት ነው። እንግዲህ ማለት አሜሪካ እያደረገች ነው። የኢራንና የአሜሪካ መገናኛ ብዙኃን ናቸው ይህን እያስነበቡት የሚገኘው ሁሉም ማለት ነው። ስለዚህ ያ ኦፍኮርስ ተመቶ መውደቁ እንግዲህ ቀደም ሲል እንደነገርኳችሁ ነው የዳዊትና የጎሊያድ አይነት ታሪክ ተደርጎ ስለሚወሰድም ኦፍኮርስ ነውም። ኢራን በዚህ አጣብቅኝ ውስጥ ሆና የአሜሪካን የጦር መርከብ መታመጣሏ በጣም አነጋጋሪ የሆነ ጉዳይ ሆኗል። ከዛ ውጭ ደግሞ እንግዲህ አሜሪካ ብትሆን ይህን ጥቃት የሰነዘረች ወይም ደግሞ አሜሪካ ብትሆን የኢራንን አውሮፕላን መታየት አለችው ላይገርም ይችላል። ግን ኢራን በዚህ ሁሉ አጣብቅኝ ውስጥ ሆና ይሄን ጥቃት መሰንዘሯ እጅግ በርካቶችን መነጋገሪያ ያደረጋቸው ጉዳይ ሆኗል። እንግዲህ አክሲዮስ ወይም ይሄ አክሲዮስ የተባለው የአሜሪካ በጣም ወሳኝ የተባለ የዜና አውታር ነው። እሱ ዘግቦታል። ኒውዮርክ ታይምስም እንደዚሁ፣ እነ ሮይተርስ፣ ቢቢሲ ራሱ እና አልጀዚራ እየዘገቡት ይገኛል። እንግዲህ አንድ የአሜሪካ ባለስልጣን ጠቅሰው ነው ሁሉም እየዘገቡ የሚገኘውና መውደቁን አብራሪውን ለማግኘት ደግሞ አሁን ፍለጋ ላይ ናቸው የሚገኙት። አብራሪው የት እንዳለ እስካሁን አልታወቀምና የአሜሪካ ጦር ሴንትኮም ማዕከላዊ እዝ በሰሜን አፍሪካ፣ በመካከለኛው ምስራቅ እንደዚሁም ደግሞ በኤዥያ ደቡባዊ ክፍል የሚንቀሳቀሰው እሱ ያስቀመጠው ጉዳይ ሆኗል። እንግዲህ አንድ ተዋጊ ጀት አብራሪ ሆርሙዝ ሰርጥ አካባቢ በሚገኘው እንግዲህ የአንድ ቃሽም የሚባል ደሴት አለ። እዛ አካባቢ ላይ ተመቶ መውደቁን ነው ያረጋገጠው። አርጂሲም ይፋ አድርገዋል፣ ወይም አብዮታዊ ዘቡ ማለት ነው። ይህ እንግዲህ ሐሙስ የሆነ ነው። እጅግ ሐሙስ እንግዲህ እለት ማስተባበያ ለመስጠት ተሞክሮ ነበረ። አሁን ግን ይህ ነገር እየተረጋገጠ ነው። ማዕከላዊ እዙ ወይም ሴንትኮም ለማስተባበል ሞክሮ ነበረ። የማዕከላዊ እዙ መግለጫ እንግዲህ ከሰሞኑ የወጡ የኢራን ዘገባዎች ሲሆኑ አይሆኑ ግልጽ አይደለም የሚል ሀሳብ ነበረ ሲሰጥ የነበረው። ግን ከዙ በተጨማሪ መረጃ ለማግኘት ተጠይቋል። በተለይም እነዚህ አክሲዮስ የተባሉት የዜና አውታሮች አይነቶቹ እጅግ ቁልፍ የሆኑ የአሜሪካ ፖለቲከኞችን በመያዝ ይታወቃሉና ከዛ አንጻር ጉዳዩ ሊቃኝ እንደሚችል ይፋ ሆኗል። የአሜሪካ ኃይሎች እንግዲህ ዛሬ ጀምረው ጠዋቱን ማለት ነው ጀቱን አብራሪያውን ለማግኘት የፍለጋ ዘመቻ ወይም ደግሞ ኦፕሬሽን ላይ እንደሆኑ ተነግረዋል። ስለዚህ በምን ሁኔታ ነው ያለው የሚለውም በግልጽ አልተቀመጠም። የአሜሪካ ተዋጊ ጀቱን አብራሪ ለማግኘት የአሜሪካ ኃይሎች እንግዲህ ዘመቻ እያካሄዱ እንደሆነ ተነግሯል። ይህ ደግሞ በተመሳይ እግረኛ ጦሩን ልታስገባ እንድትችልም ሊያረጋት ይችል ይሆናል አሜሪካ የሚል ሌላ ስጋትም አለ። ፍለጋው የሚከናወነው እንግዲህ ሄሊኮፕተሮች፣ አውሮፕላኖችና ሌሎች ደግሞ ይሄ የስፓይ የቀኝ ድሮኖች ማለት ነው በመጠቀም እንደሆነ ለመናገር ሞክሯል። ግን የፍለጋ ጥራቱ እስካሁን ድረስ የተሳካ አይመስልም። እንደዚህ አይነት ጉዳዮች ኢራንም አሁን ጥቃት አጠናክራ መቀጠል እንደምችል ፍለጋው እየተካሄደ ባለበት ሰዓት በድጋሚ እንደዚህ አይነት ጫናዎች ሊፈጠሩ እንደሚችሉም በግልጽ ያስቀመጠ ነው። እንግዲህ የኢራን የመገናኛ ብዙኃን በተለያየ አጋጣሚ ሀሳባቸውን እየሰጡ ይገኛል። አብራሪውን በህይወት ለያዘ ሰው ሽልማት እንሰጣለን የሚል መግለጫም እንግዲህ የኢራን ኃይሎች ይፋ አድርገዋል። ስለዚህ መረጃዎቹን እንግዲህ በተለያየ መንገድ ማረጋገጥ ቢጠበቅብንም ከዚህ አንጻር ፖለቲካው እየተወሳሰበ እንደቀጠለ፣ ወታደራዊ ጉዳዮች በቀላሉ እንደማይታዩ በግልጽ ያስቀመጠ ሆኗል። የጦር አውሮፕላኑ እንግዲህ የወደቀበት ቦታ ላይ የኢራን ግዛት ባለስልጣናት አሜሪካውያን አብራሪ ለመያዝ ለነዋሪዎች ጥሪ ማቅረባቸውን ተያይዘውታል። እንግዲህ ነዋሪዎች በእርግጥ ይዘው ምን ያደርጉታል ይታወቃል። ኦፍኮርስ ወይ ለአሜሪካ ሰጥተው ጉዳዩን ሊሉት ይችላሉ፣ ወይም ደግሞ ለመንግስታቸው ሊያስረክቡ ይችላሉ። የአካባቢው ነጋዴዎች ደግሞ እንግዲህ አብራሪውን ላገኘ $50,000 በላይ የሚሆን የገንዘብ ሽልማት እንሰጣለን ብለዋል። እና ብዙ ሰዎች
በተለያየ አቅጣጫ ሀሳባቸውን እያጋሩ ይገኛል። ይህ ቀላል አይደለም። ምክንያቱም ትንሽ አሜሪካ ትንሽ ፖለቲካዋን ለመቋጨትም ሆነ በተለያየ አጋጣሚዎች ላይ እርምጃ ወስዳለሁ የምትለውን በበጎ ለማየት የሚያስችለውን ሁኔታ ሊቆልፍ የሚችል እንደሆነ እየተነገረ ይገኛል። እንግዲህ ካታር ጥቃት እየተሰነዘረባት ባለበት ሰዓት ደግሞ ምን አይነት ጉዳዮች እንዳሉ ለመገመት አስቸጋሪ ሆኗል ተብሏል። እንግዲህ አሁንም ቢሆን መረጃውን እየነገርኳችሁ እስካለሁበት ሰዓት ድረስ ምን አይነት ፋይተር ጀት ወይም ደግሞ ተዋጊ ጀት እንደሆነ የወደቀው በግልጽ አልተቀመጠም። F-35 ከሆነ that has one said so there is only one crew member. The Iran says it was ያው ኢራናውያን F-35 ተዋጊ ጀት ነው እንግዲህ አንድ አብራሪ ቦታው ላይ እንዳለ ነው የተነገረውና F-35 ከሆነ ሁለት መቀመጫ ሊኖረው ይችላል። እንግዲህ F-35 አንድ ከሆነ እንደዚህ አይነት አሉ ተንትኖች፣ ግን የተረጋገጠ ጉዳይ የለም እስካሁን። በእርግጥ እነዚህ ነገሮች እጅግ አስቸጋሪ ናቸው። ፋይተር ጀት፣ ድሮን እንግዲህ እና የመሳሰሉት ደግሞ በኢራን ኃይሎች መውደቃቸውን ቀጥለዋል። የአሜሪካ ፋይተር ጀቶች እንደዚህ አይነት ጥቃቶች እነሱ ማጠናክረው ቢቀጥሉም ከኢራን በኩል ያለው ምላሽ ደግሞ አሁንም አስቸጋሪ መሆኑን የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። ለምን የሚሉ መረጃዎች አሁንም ይወጣሉ፣ ግን ሮኬቶችም ከዚህም ከዛም ይወነጨፋሉ። ስለዚህ ፕሬዚዳንት ዶናልድ ትራምፕ ለሀገራቸውም ሲሉ መፍትሄ ማምጣት ይጠበቅባቸዋል የሚል መረጃ እየተጋራ ይገኛል። ያም ሆኖ ግን በዚህ ልክ ጉዳዩ ተፈጽሟልና አሜሪካ ቆም ብላ ልታስብ የሚገባት ጊዜ ላይ ደርሳለች የሚል ሀሳብ እየተሰጠ ነው። እንግዲህ በሆርሙዝ ሰርጥ ላይ ደግሞ ጥቃት ለመሰንዘር ትራምፕ እያጤኑ እንደሆነ ወይም ደግሞ ሊሰነዝሩ እንደሚችሉ ሲግናሎች አሉ፣ አንዳንድ ምልክቶች አሉ ማለት ነው። ትራምፕ አሜሪካ እንግዲህ የሆርሙዝ ሰርጥን በቀላሉ መክፈት እንደምችል ነው ያስቀመጡ። ስለዚህ በዚህኛው ጥቃት አማካኝነት ደግሞ መልኩን የቀየረ እርምጃ ሊወስዱ እንደሚችሉ ፕሬዚዳንት ዶናልድ ትራምፕ ሀሳቦች ይጋራሉ። ትራምፕ እንግዲህ አሜሪካ በኢራን የተዘጋውን የሆርሙዝ ሰርጥ ለማስከፈት ከትንሽ ተጨማሪ ጊዜ ጋር በቀላሉ ልከፍተው እንደምችል አስቀምጠዋል። ሪፐብሊካኑ በዚህ ልክ ሀሳብ ሲያጋሩ ደግሞ የመጀመሪያቸው ባይሆንም አንዳንድ ሁኔታዎች በተለየ መንገድ ሊታዩ እንደሚችሉ በግልጽ ያስቀምጣል። በሶሻል ሚዲያቸው ላይ ማለት ነው፣ ትሩዝ በሚባለው ላይ ነው እንግዲህ ጽሁፍ አጋርተዋል። ስለዚህ ከትንሽ ጊዜ ጋር በጣም እዝሌ የሆርሙዝ ሰርጥን መክፈት እንችላለን፣ ነዳጁን መውሰድን ሀብት ማግኘትም አሜሪካ ትችላለች የሚል ሀሳብ ነው የሰጡት። ይሄኛው አካሄድ በእርግጥም ትራምፕ ያሉት ምን ያህል ይሳካላቸዋል የሚለውንም እንደዚሁ ታሳቢ ለማድረግ እድል ይፈጥራል። ግን እንግዲህ ለዓለም ነዳጅ በጣም ወሳኝ የሆነው ቦታ ላይ ፕሬዚዳንት ዶናልድ ትራምፕ በቀላሉ እንደዚህ አይነት እርምጃ ውስጥ ልንገባ እንችላለን የሚል ሀሳብ ነው የመጣው። እንግዲህ የኢራን ጉዳይ በዚህ ልክ በቀላሉ የሚታይ አይደለም። ፖለቲካሊ በምን መንገድ መፍትሄ ማምጣት ይቻላል የሚለውንም ማስቀመጥ ያስፈልጋል። የሆርሙዝ ሰርጥን በቀላሉ ማስከፈት ካልተቻለ በተለያዩ የዓለም ክፍሎች ላይ የሚደረጉ ጥቃቶች ወይም ደግሞ ከፖለቲካው ባሻገር ኢኮኖሚውን ለመቆጣጠር የሚያስችል አደጋ ሊፈጠር እንደሚችል በግልጽ ያስቀምጣል። አሜሪካና እንግዲህ ኢራን ውጥረታቸውን በሌላ አጋጣሚ እየገለጹ ይገኛል። ትራምፕ የኢራን ድልድዮችና የኤሌክትሪክ ኃይል ማመንጫዎችን ለመምታት እንግዲህ እንደተዘጋጁ አስቀምጠዋል ሀሳብ። ይህም ደግሞ በእርግጥም አንድ ቴህራን አካባቢ የሚገኝ ኦብቪየስሊ የሚታወቅ ድልድይ ተመቷል። ይህ የሚያሳየው እንግዲህ አሜሪካ ወደ መሰረተ ልማቶችም እየዞረች እንደሆነ ነው። እንግዲህ የአሜሪካ ጦር በኢራን የቀሩትን መሰረተ ልማቶች ያወድማል የሚል አቋም ነው ያለው። ከዚህ በፊት አላወደመም ነበረ ጉዳያቸው። በሶሻል ሚዲያቸው ላይ በተደጋጋሚ ያጋሩት ሀሳብ ነው ፕሬዚዳንት ዶናልድ ትራምፕ። ስለዚህ በማህበራዊ ሚዲያቸው ላይ ያሰፈሩት ጽሁፍ ታላቅና እጅግ ከባድ ወይም አደገኛ የተባለ ጥቃት ሊሰነዘር እንደሚችል የአሜሪካ ጦርም በጣም ጀብደኛ ወይም ታላቅ አቅም እንዳለው የሚጠቁም መረጃ ነው ያጋሩት። እነዚህ ጉዳዮች በቀላሉ እንዳይታዩ ያደርጋል ተብሏል። ፕሬዚዳንቱ ግን ይህን ያሉት እንግዲህ በቴህራን አንድ በምዕራባዊ ክፍል ማለት ነው ካራጅ በግንባታ ላይ የነበረ ድልድይ ነው። በጥቃት መመታቱን ተከትሎ ለሁለት ነው እንግዲህ በጥቃት ተመቶ እየተከፈለውና ይሄ በጣም ብዙ ሰዎችን ያስደነገጠ ጉዳይ ሆኗል። እንግዲህ 8 ሰዎች ህይወታቸውን አጥተዋል፣ 100 የሚሆኑ ደግሞ ጉዳት ደርሶባቸዋል። እና እነዚህ ጉዳዮች ወደ ምንድን ነው ሊወስዱ የሚችሉት የሚለውም ብዙዎችን እያነጋገረ ይገኛል። የአዲሱ የአሜሪካ አቋምም ደግሞ መለዋወጥ ከጊዜ ወደ ጊዜ መልኩን እየቀየረ መሄድ እጅግ አስቸጋሪ እንደሆነ በግልጽ ለማስቀመጥ
ያዳግታል። የመንግስታቱ ድርጅት እንግዲህ የሆርሙዝ ሰርጥን ለመጠበቅ በቀረበው ውሳኔ ላይ ሀሳብ ድምጽ ሊሰጥ እንደነበረ ትላንትና መረጃዎች ሲወጡ ነበረ። ግን ይሄ አስቸጋሪ ነው። የኢራን 2 የብረት ፋብሪካዎችም እንደዚሁ ተመተዋል፣ ጥቃት ደርሶባቸዋል። በዚህም አማካኝነት እንግዲህ ስራቸውን አቁመዋል። ለዚህ ደግሞ እነ እስራኤል ትልቅ የቤት ስራ እንደሰሩ ተቀምጧል። በሌላ በኩል ቴህራን በሚገኘው ድልድይ ላይ ጥቃት መፈጸሙ ተረጋግጧል። እንግዲህ ተጨማሪ ወታደራዊ ጥቃቶች ሊቀጥሉ እንደሚችሉ ፕሬዚዳንት ዶናልድ ትራምፕ ማስጠንቀቃቸውም ይታወሳል። ሆርሙዝን ለማስከፈት የሚያስችል ማንኛውም እርምጃ እንግዲህ እንደሚወሰድ ብሪታንያ ደግሞ ከዚህ አንጻር ሀሳብ መስጠቷ የዚህኛው አካባቢ ጉዳይ ትንሽ ፈተናውን ሊያበዛው እንደሚችል ግልጽ ነው። 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል መሰለፋቸውን እንግዲህ ወይም ደግሞ ጦራቸውን በዛ ልክ አስተካክለው እየተጠባበቁ እንደሆነ አፈጉባኤው አስቀምጠዋል። እንደዚህ አይነት የፖለቲካ ሂደቶች ምናልባትም የነዚህን አገራት ውጥረት እያባባሰ መልኩን እየቀየረ አንዱ ሌላው ላይ ጫና ለመፍጠር የሚሞክርበትን ርቀት አቅልሎ እንዳያይ በማድረግ መሸነፍ አድርገው የመውሰድ ሁኔታዎች እንዲኖሩ ሊያደርግ ይችላልና እነዚህ ጉዳዮች እጅግ አስቸጋሪ ናቸው። ስለዚህ ምናልባት እንግዲህ የአሜሪካ ዩኤስ ፋይተር ጀት ተመቶ መውደቁን ሰርች አሁንም አንደርዌይ ላይ ነው፣ አንደርዌይ የተደረገ ነው፣ ፍለጋው ቀጥሏል። ስለዚህ ትራምፕ ሲግናልስ ፖቴንሻል ሚሊታሪ አክሽን ቱ ኢዝሊ ኦፕን ዘ ስትሬት ኦፍ ሆርሙዝን ወይም ደግሞ ሆርሙዝ ሰርጥን ለማስከፈት ፕሬዚዳንት ዶናልድ ትራምፕ ብርቱ ጥቃት የመሰንዘር አይነት አኳኋን ውስጥ እንደሆኑ የሚጠቁሙ መረጃዎች በመውጣት ላይ ይገኛሉ። እነዚህ ጉዳዮች ምናልባትም ፕሬዚዳንት ዶናልድ ትራምፕ ሀሳባቸው ላይሞላላቸው እንደሚችል ጠቋሚ ሊያደርግባቸው ይችላልና ምንድነው የተፈጠረው የሚለውን ብዙ ሰዎች መነጋገሪያ አድርገውታል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ ለመፍትሄ መስራት እንዳለባቸው እየተነገረ ነው። አሜሪካ እንግዲህ ሰርች ኤንድ ሪስኪ ኤፈርት ኢዝ አንደርዌይ ፎር ዳውን ዩኤስ F-15 ፋይተር ጀት መሆኑ እንግዲህ ተረጋግጧል። በደቡባዊ ኢራን ላይ ነው እንግዲህ እንትን የተባለው ሲቤስ የተባለው ከቢቢሲ ጋር አብሮ የሚሰራው ማለት ነው፣ የኤስ ፓርትነር ነው። ከሱ የተገኙ መረጃዎችን ነው እየተጋራ የሚገኘው። ስለዚህ የአሜሪካ F-15 ተዋጊ ጀት መመታትና ጉዳት ምን ሊፈጥር ይችላል፣ በወታደራዊ ጫናው ምን ሊሆን ይችላል የሚለውን ማየት ያስፈልጋል። እንግዲህ ተመልካቾቻችን ዛሬ በጣም ቢዚ ስለሆንኩኝ ነውና በዚህ ልክ ሀሳባችሁን እንታጋሩኝ ፈልጋለሁ። ስለዚህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትራምፕ briefed on downed US jet with ዋይት ሀውስ ኮንፈርምስ። ያ ማለት እንግዲህ ፕሬዚዳንት ዶናልድ ትራምፕ ጥቃቱ መድረሱን የሚያጠቁም መረጃ ተጋርቶላቸዋል ወይም ተነግሯቸዋል የሚል መረጃ ነው ያለው። ይህ ነው እንግዲህ ዛሬ አለማችንን ሲያነጋግር የዋለ ጉዳዩ። ተመልካቾች ሰፋ ያሉ መረጃዎችን እንግዲህ ማጋራቴን እቀጥላለሁ። ዛሬ ቢዚ ስለሆንኩኝ ነው በዚህ መልክ የመጣሁት። ቴንክ ዩ